ሰውየው ናይጄሪያዊ ነው። በሃይማኖቱም የክርስትና እምነት ተከታይ ነው። በንግድ ሥራ የሚተዳደር ታታሪም ሰራተኛ ነበር። ከዚህም በላይ በሕይወቱ መንፈሳዊ ሰው ስለሆነ ሰንበተ ክርስቲያንን ከእግዚአብሔር ውጭ ለማንም አይሰጥም ነበር። ከሰኞ እስከ ዓርብ የንግድ ሥራውን ያከናውንና ቅዳሜን ለተለያዩ ማኅበራዊ ጉዳዮች ይጠቀማታል። እሁድን ግን በማለዳ ተነስቶ ቤተ ክርስቲያን ይሄድና ይዘምራል፣ ይጸልያል፣ ያመልካል። ሕይወትን የሚመራው እንዲህ ባለ መንገድ ነው። ታዲያ አንድ ቀን በሀገሩ የሚሸጠውን ዕቃ ለመጫን ወደ አውሮፓ ይጓዝና አንድ የሚያርፍበት ሆቴል ከተከራየ በኋላ የገበያውን ሁኔታ ለማጥናት ሲዘዋወር አንድ ቤተ ክርስቲያን ያይና ተደስቶ ሲያበቃ እሁድ አይባክንብኝም፣ በማለዳ ተነስቼ መጥቼ እዚህ አመልካለሁ ብሎ ከራሱ ጋር ቀጠሮ ይዛል። እሁድ ደርሶ ለራሱ ቃል እንደገባው በማለዳ ተነስቶ ወደ ተመለከተው ቤተ ክርስቲያን ይገሰግሳል። ሲደርስ ግን እንግዳ ነገር ይገጥመዋል። ቤተ ክርስቲያኑ በር ላይ የነበረው ዘበኛ አትገባም ይለዋል። ለምን ቤተ ክርስቲያን አይደለም እንዴ ብሎ ሲጠይቀው ዘበኛው መልሶ አዎ ቤተ ክርስቲያን ነው፣ ነገር ግን ጥቁር አይገባበትም ብሎ ይመልስለታል። ይህ ፈጣሪን የሚወድ ሰው በመልሱ ተደንቆ ኧረ ግድ የለህም ለጥቁር ሌላ አምላክ የለውም፣ እናንተ ነጭ እኔን ጥቁር ብንሆንም እናንተ ነጭ እኔ ጥቁር ብሆንም የፈጠረን እግዚአብሔር ግን አንድ ነው። እኔ የጠቆርኩት ፀሐይ በሚበረታበት አካባቢ ከሰሐራ በታች ስለምኖር ነው ብሎ ለማስረዳት ይሞክራል። ዘበኛውም በመልሱ በመደነቅ እስከ ዛሬ ድረስ የነጭ አፈጣጠር የተለየ አድርጌ ያስብ ነበር። ይህን እውነት ስለነገርከኝ ምልከታዬን ስላቃናኸው አመሰግናለሁ፣ ቢሆንም ግን አትገባም ይለዋል። ይህ ምስኪን አፍሪካዊ ቀጠል አድርጎ እውነቱ ከገባህ አንተ ልታገኘው ከተዘጋጀህለት አምላክ እኔን ለምን ትለየኛለህ ሲለው ዘበኛው በማዘን የነገርከኝ እውነት የገባኝ እኔን እንጂ አለቆቼን አይደለምና አዝናለሁ። አለቆቼ ለምን ጥቁር አስገባህ ብለው እኔን ከሥራ ማባረራቸው አይቀርምና አታድክመኝ ብሎ በሩን ዘጋበት። ይህ አምላኩን የፈለገና እሁድ እንዳይባክንበት የተጨነቀ ምስኪን ባያስገቡኝ እንኳን ሲያመልኩ ከውጭ ሆኜ ልስማ ብሎ ጆሮውን ወደ ቤተ ክርስቲያኑ ግድግዳ ቢያስጠጋም ድምፅ ወደ ውጭ የማያስወጣ ግድግዳ ነበርና አልሰማው ይላል። እሁድን ሳያመልክ በመቅረቱ ተንበርኮ ስቅስቅ ብሎ አለቀሰ። ይህን ጊዜ የናፈቀው አምላክ አዘነለትና ድካም ቢጤ እንዲሰማው አድርጎ እንቅልፍ እንዲጥለው አደረገ። ከዚያም በሕልም ታየውና ምን ሆኖ እንደሚያለቅስ ጠየቀው። እርሱም ቤተ ክርስቲያን እንዳይገባ በመከልከሉ እንደሆነ መለሰለት። ያን ጊዜ በሕልም የታየው አምላኩ ባለመግባትህ አታልቅስ፣ እንኳን አንተን እኔንም አላስገቡኝም ብሎ መለሰለት ይባላል። ቤተ እምነትን ቤተ እምነት የሚያደርገው ስፋቱ፣ ጽዳቱ፣ ውበቱ ሳይሆን ፈጣሪ በውስጡ መገኘቱ ነው። ማራኪ ወግ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው